ራሳቸውን የሩታ ወንድም ነን ብለው የሚጠሩ አቡሽና ሮቤል። ለኔ በርግጥ ሮቤል በምንጣሙ ሮቤል ይሻለኛል። ግን ደግሞ ሮቤልም የሆነ አስቀያሚ ባህሪ ያለው፣ ለምሳሌ ሩታን የሆነ ግግም ብሎ የሆነ ነገሮችን የሚያስገድዳት ነገር ያ ባህሪው አይመችም። ከዛ ውጭ ግን ከአቡሽ ሮቤል ይሻላል። ሮቤል እስካሁን ድረስ ከሩታ ጎን ያለ ሰው ነውና፣ አቡሽ ማለት ደግሞ ከነዛ ጨበሬዎች ማን ነበሩ አቤልና ብሩክ ከሚባሉ ግለሰቦች ተለይቶ የማይታይ ሰው ነው እና አሁን ደግሞ ልክ እንደ ወረድሽኝ ውሃ መጥቶ እኔ እህቴ ማንም እንዲነካት አልፈልግም፣ በእህቴ መደራደር አልፈልግም፣ እኔ ምን ማድረግ እንደምችል ታውቀዋለህ እያልክ ማንን ነው የምታስጠነቅቀው? በእህት መደራደር ባትፈልግ ኖሮ ማለት ነው ሄርሜላ ማለት የሩታን ባል የቀማች ሴት ነች። እንዲህ ነው ከእሷ ጋር ሆቴል ለሆቴል የምትንከራተተው። አሁን አንተ ጨዋ ለመምሰል ነው ከዚህ ጋር መተህ የሆነ ነገርን የምታወራ? አስመሳዮች በዙ ዘንድሮ እኮ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ውድ ቤተሰብ እንግዲህ ይህን ቪዲዮ ላይክ እያደረጋችሁ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ያው ላይኳን ግን አትርሷት ወደች። ላይካችሁ ለእኔ ያበረታኛል። ማርያምን ነው የምላችሁ። ምንም ሊያደርግ ሳይሆን ግን ላይክ የሰው ልጅ እንዲሰራ ያበረታታልና ላይክ ማድረጋችሁን አትርሱ። ወዳችሁና ፈቅዳችሁ ስለምታበረታቱኝም እጅግ በጣም ነው የማመሰግነው ቤተሰቦቼ እና የኔ ውዶች። ትናንትና በተሰራው ቪዲዮ ላይ ማለት ነው እንግዲህ ያው በንሩታ ምናምን በሰራሁት ቪዲዮ ላይ ራሱ ኧረ እኔ እኮ ሰው ግን ክፋት በቃ ተንኮል ውስጡ በክፋትና በተንኮል የተወጠረ ህዝብ ነው ያለው። ገብቷችኋል አይደለም? አሁን ሩታ ብትሞት እናንተ ምስጥ ሆናችሁ አትበሏትም አይደል? አትበሏትም እኮ እና ይሄን ያክል ከእናንተስ ምናችሁን ደርሳ? ሩታና አብርሽ ነው እንጂ የተጣሉት እኮ እኛን የነኩን ነገር የለም። በቃ ግን ልክ ያልሆነውን ልክ አይደለም፣ ልክ የሆነውን ደግሞ ልክ ነው ብለን ማለፍ ይገባናል። ታዲያ እናንተ ምን ቤት ናችሁ ለሩታ ሞት የምትመኙላት እንዴ? ኮሜንቱ በሙሉ ማለት ነው የሬሳ ሳጥን ጥቅጥቅ ብሎ ሩታ ሪፕ ይሏታል ማለት ነው። ሪፕ እያንዳንድሽ ሞቱ ለእናንተ ያድርግላችሁ። ገባችሁ አይደለ? ዝም ብላችሁ ከመሬት ተነስታችሁ ለሰው ሞት የምትመኙ፣ ሞት ማለት የመጨረሻው ነው። አያችሁ፣ ጠላታችሁንም ማየት የማትችሉበት ደረጃ ነው ሞት ማለት። ስለዚህ ሞትን ለሰው ልጅ አትመኙ። ሞት ማለት ለሁላችንም የሚቀር ነገር አይደለም። ምን አይነት አስተሳሰብ ነው ግን ያላችሁ? ምን ባደረገቻችሁ ነው ሪፕ የምትሏት? ይገርማል እኮ። ኤኒዌይስ እኔ አሁን ይሄን ላወራ አይደለም፣ ስለዛ ሽልጥልጥ አቡሽ የሚባለው ላወራ ነው የመጣሁት ማለት ነው። አቡሽ ደግሞ አሁን የሩታ አዛኝ መስሎ፣ እኔ እኮ አንዳንዶች ደግሞ ትሸወዳላችሁ። በቃ ምን ትልታላችሁ? የሩታ መከታ፣ የሩታ ጋሼ፣ የሩታ ወንድም። እንዳትሳሳቱ፣ የሩታ ወንድም የስጋ ወንድሟ ብቻ ነው። አይታችሁታል። ዩቲዩብ የተከፈተለት ነገሮችን ሚዲያ ላይ ወጥቶ የማያንጸባርቅ ማድረግ የሚፈልገውን ነገር በውስጥ የሚጨርስ ገባችሁ አይደል? በአንደበቱ ሰውን ማሳመን የማይፈልግ ነገሮችን ግን በተግባር የሚያደርግ ከሩታ ጋር እስካሁን ያልተለየ ወንድሟ የስጋ ወንድሟ ነው። እነዚህ ሚዲያ ላይ ወጥተው አንዴ ሽጉጥ አንዴ ምናምን ገለመሌ በቃ ማንነኝ እኔ ማን እንደሆንኩ ታውቀኛለህ፣ ምን ያክል ጥግ ድረስ እንደሚሄድ ታውቃለህ እያሉ ጉራቸውን የሚነፉ ወንድሞቹ አይደሉም። እነዚህ ከንቶች። ይሄ አቡሽ የሚባል ሰው በቃ ከንቱ እኮ ነው። አሁን ባለፈው ሩታን ቁጭ አድርጎ ሄዶ አሽኮሌሌ ሲላል ነበር እንዴ? ከዛ ሰፈር ከነዛ ጨበሬ ጋር ከነ ብሩክ ጋር ከነ አቤል ጋር ከሄርሜላ ጋር ካፌ ለካፌ መዞር። እኔ እኮ የገረመኝ እዩ ነው። እዩ አሁን ምን አስበ ነው? ምን ፈልገ ነው? አሁን ይሄ ልጅ የጠራው ምን እንዲፈጠር ነው? እሱ መጥቶ ከዚህ ጋር ምን ሊፈጠር ነው? ሩታ እሱ መጣ እሱ ቀረ፣ ሰው እኮ አታጣም አይደለ? ችግሩ ሰዎቹ የሩታን እውነት ሲያውቁ ተገልብጠው ነው የሚሄዱ። በቃ እሷ እውነት አላት፣ እነሱ ደግሞ በውሸት ማንነታቸው ስለሚቀርቧት እውነቷ ያንገበግባቸዋል። አለቀ፣ ይሄዳሉ ማለት ነው። ስለዚህ አቡሽ መጣ አቡሽ ቀረ። ከሩታ ላይ ምን የሚፈጥረው ነገር አለ? ሩታ ለራሷ እኮ ድሮን እኮ ነች። ገባችሁ? ድሮን ነች። ምክንያቱም ምንም አይነት ችግር አንጠባጥባ የምትጥል ጀግና እና ይሄ ልጅ አሁን በትናንትናው ቪዲዮ 30 ነገር ነው ሲቀባጠር የነበረው። አንዴ ሩታ ወጥመድ ውስጥ ልትገባ ነው ቡታጅራ ከሄደች፣ ሩታን ማንም እንዲነካብኝ አልፈልግም፣ አብረሽ እውነቱን ነው። ከዛ ሄዳ ሴራ አለ፣ የተሴራ በህፃኑ ላይ የተሴራ ሴራ አለ። ምንድን ነው እንደዚህ የሚያስቀባጠር? ከሩታ ጎን መሆን ከፈለግ ይሄን ሁሉ መቀባጠር ምን አስፈለገ? ደግሞ የምን ሴራ ነው የምታወራው? ማነው ሴራ ሊያሰርባት የሚችለው? ሩታ የምትሄደው ቡታጅራ ከእናት አባቷ ከቤተሰቦቿ ልታርፍ እንጂ ወንድሟ ብትሆን ኑሮ ማለት ነው እህቴ እረፊ ሂጂና ጭንቅላትሽ አእምሮሽ ማረፍ ይገባሻል ብለህ ልትነግራት ሲገባ ጭራሽ ከዛ ቦታ ላይ ሴራ ተሲሯል። ተንኮል ታቀዶላታል። እህቴ ምንም እንድትሆን አልፈልግም፣ በኋላ ጸጸቱን አልችለውም። በአንተ ቤት አውርተሙታል። የምትሄደው ከእናት አባቷ ቤት ነው። ማን ነው ሴራ የሚያሴርባት? ከሩታ ላይ ምንድን ነው ሊደርስባት የሚችለው? እንኳን እሷን አይደለም የአብርሽን ልጅ ህፃኑ
ልዑሌ ማለት ነው። ምን ይሆናል? ከዛ ከአያቶቹ ቤት እኮ ነው የሚሄደው እንዴ። አሁን በዚህ መልኩ ነው አንተ ከሩታ ጎን ልትሆን የምትችለው? በዚህ መልኩ ነው? በዚህ መቀባጠርህ ነው? ሲጀመር አሁን ይሄ ልጅ አውቆ ነው የመጣው። በቃ ሴራ አሲሮ ነው የመጣው። ከሩታ ጎን ለስለስ ብሎ ቀርቦ ሩታ ደግሞ እንኳን ወንድም የምትለውን ሰው ማለት ነው ማንኛውም ሰው የማመን እንትን አላት። በቃ ልቧ ሰውን ያምናል። እና ይሄን ያክል በደል እየደረሰባት ራሱ ሰውን በጣም ነው የምታምነው። እና ይሄ ልጅ የማታምንበት ምንም ምክንያት የለም። ጠጋ ብለ የእሷን ሚስጥር የእሷን እያንዳንዷን እርምጃ ለማጥናት ነው የምትፈልገው። አታስፈልጋትም። የምር ሩትዬ ማለት ነው አቡሽ የሚባል ሰው አያስፈልግሽም። ወላዋይና ቀልማዳ የሆነ ሰው በህይወትሽ አታስቀምጪ። ከነ ሮቤል ከነ ማን ነበረ ይሄ ከነ ዳኒ ከነ ሜሪ ተለይቶ አይታይም። በቃ ሜሪና ዳኒ አንዴ ሰው አንዴ እስስት ነው የሚሆኑት። አብርሃም እኮ እውነቱን ነው እስስት ያላቸው። ያው እሱም ያው ቢሆንም ግን ደግሞ ለእነሱ ያወጣላቸው ስም ትክክል ነው። ስለዚህ የምር አይተሽዋል አይደለ? ሰው በሚያስፈልግሽ ሰዓት ሩታ ትክክል አይደለችም፣ ሩታ ስህተት ነች ብሎ ጥሎሽ ሄዳል። አሁንም ቢሆን አያስፈልግሽም። ይሄ ቀባጣሪ ዝም ብሎ መጥቶ ይቀባጣጥራል። እዩ ደግሞ ማለት ነው ሰው አያስፈልጋትም። በቃ ፈጣሪዋ አለላት። እስካሁን ድረስ ሰው ቢያስፈልጋት ኑሮ ማለት ነው የምሬን ነው ሩታ ወድቃ ተሽምድምዳ ነበረ። ገባችሁ? የሆነ ትከሻዋን በሰው ላይ ብጥል ኑሮ ሰዎች ከዱኝ ብላ ብትሰበር ብትጎዳ ኑሮ እስካሁን ሩታ አትነሳም ነበረ። ግን በፈጣሪዋ ዘንድ ግን ያው እየተጠበቀች እስከሆነ ድረስ የማንም ጥበቃ አያስፈልጋትም። እና ዝም ብለህ ከዚህ ጋር መተጉራን አትንፋ። እንደለመደብ ወይ ከዴብ ላይ የሆነ እንትን ልታረግ ነው፣ ሽጉጥ ልደቅንበት ነው። እች ብዙ የምትባል አለብላቢም አለብልባ ነው የምትቀረው። ምንም ልታመጣችንም ከሩታ ላይ። ስለዚህ አንተ ከዛው ከጥግ ከሰፈር ከነዛ ሰፈር ከነ ሄርሜላ ሰፈር የሰውን ባል ከምትቀማ ሴት ጋር አደል ጎራ ፈጥረ የነበረው ሰው ከዛው እንትን በል ልጥቅ በል፣ ወደዚህ አትምጣ ማለት ነው። የምሬ ነው። እኔ አልተመቸኝም። አሁን እናንተ የሆነ ስለመጣ ምናምን ደስ ብሏቸዋል፣ ጀግና ጀግና እያላችሁት ነው። ምንም ጀግና የሚባል ነገር የለም። መጀመሪያ የጎዳችውን ሰው ድጋሚ ልታምኑት አትችሉም። ወንድሜ ነው ብላ እየጠራችሁ እሱ ግን ጎድቷታል በሰዓቱ በቃ ለሷ መጥፎ ከነበሩ ሰዎች ጋር ነው ሲያሸረግድ የነበረው። ምኑ ነው ጀግና? ሩትዬ ቆፍጠን ነው ማለት ያለብሽ። ይሄ ልጅ እንዳታምኙ ድጋሜ። አቡሽ የምትባል ሰውዬ ገደል መግባት ትችላለህ። ምክንያቱም አንተ አታስፈልጋትም። ከዚህ በኋላ ካስፈልጋትም የራሷ ወንድም አለላት። በቃ ታላቅ ወንድማችን ምናምን። ከየት የመጣ ወንድም? ከየት የመጣ ወንድም? ሜል እኮ ተናግራለች። ከየት የመጡ ወንድሞች ናቸው እነዚህ ማናቃቸው ብላ ተናግራለች። ስለዚህ ወንድሜ ያትበል። ይሄ ድብልቅልቅ ያለ ሰው ግን አያስጠላችሁም? ከዛም ከዚህም ድብልቅልቅ የሚያደርግ ነገሮችን ማለት ነው